እንዴ እውን ሆነ ማለት ነው። የሩታና የአብርሽ መመለስ ወደ ቀድሞ የትዳር ህይወታቸው መመለስ ቃሉን አበላሽት። ሶሪ እንዴ ለነገሩ በማይመጣ ነገር ነው የመጣችው ሩታ። እስቲ ለማንኛውም ቪዲዮን ቁጭ ብለን እስከ መጨረሻው እናያለን። ይኸው በቃ ተሸነፈ እኮ አብርሽ፣ በቃ አለቀለት። እኔ እንደ ሩታ ብልህ ሁኑ ማለት እኔ የትላንትናውን ተንኮል ምናምን ነገር ረስቸዋለሁ። እውነት ለመናገር ግን ለምን እንደሆነ አሁን ገባኝ። አሁን ሄርሜላ ማምጣት በማትችለው ነገር ነው የመጣችው ሩታ እና በጣም በዚህ ደስ ብሎኛል። እውነት ለመናገር አያችሁት እንዴት ሲፍለቀለቅና ሁሉን ነገር ርስት እንዳደርገው። እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች? ከአንድ ወር በኋላ ማለት ነው። እንዴ አንድ ወር ናቸው ማለት ነው። አብርሽ ልጁን ሳይ አንድ ወር አልፎት ነበር። ይሄ እንኳን ሳክስ ነው። ይሄ ሳክስ ነው፣ ሲያጋነው ነው። ምናልባት ጊዜው ረዝሞብህ ምናምን ነገር አልገፋ ብሎ አንድ ወር መስሎ ይሆናል እንጂ ኧረ አንድ ወርማ አይሆንም። ለማንኛውም አንድ ወርም ሆነ አንድ ሳምንት ብቻ ዋናው ነገር አብርሽ ልጁን ማየት መቻሉ ነው። በሰላም ማለት እንደዚህ ህግ ምናምን በሚፈቅደው ምናምን ነገር መንገድ ሳይሆን ሩታ ፈቅዳ በሰላም በፍቅር ምናምን ነገር ለማየት መብቃቱ ነው ትልቁ ነገር እና በዚህ እውነት ደስ ብሎኛል። እና ቪዲዮን ዛሬ ስንጀምር ላይክ ስንት እናድርግ? ዛሬ ስንት እናስገባ? ላይካችንን 500 በትንሹ 500 ምናምን ነገር ለማስገባት ሞክር። የዚህ ሳምንት ታርጌታችን እስከ ቀጣይ ሳምንት እሁድ ዕለት በዚህ ሰዓት ቪዲዮ ሰራለሁ። የዛን ሰዓት ግን 5000 ደርሰን ማየት እፈልጋለሁ። የአብርሽ ቤተሰቦች፣ የሩታ ቤተሰቦች ሁላችሁም ከየመጣችሁበት ከአብርሽ የምትመጡ ሰዎች ከአብርሽ ነው የመጣ ነው እርግጠኛ ነኝ። ከሩታ የሚበልጡ ይመስለኛል። ግን ብቻ ከየመጣችሁበት እየነገራችሁን ነገር ሰብስክራይብ ብታደርጉና ቤተሰብ እንድትሆኑ ጠይቃለሁ። ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮ እንግባ። አልፈራም ነገን እንደምና ጎን ያለህና። ሰላም ውድና የተከበራችሁ ቤተሰቦች፣ ወይኔ ይሁን ነው። በተደጋጋሚ የራሱ አስቸገርኳቸው እርግጠኛ ነኝ። ይህን እየታዘባችሁኝ ምናምን ነገር ይሆናል። እነተን ሰላም አላልኩማ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከሀገር ውጭ ከሀገር ውስጥ በተለያየ ስፍራ ምናምን ነገር ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ ብዝት ይበልላችሁ። እና ሩታ ሰላም ስትል ትዝ ብሎኝ ነው። ሰላማችሁ ብዝት ይበልልኝ። ቪዲዮን እንቀጥል። አስብም እና ሰውም ይኖራል ብዬ አላስብም። በተለይ ያቺ ሄርሜላ አትኖርም፣ መኖርም የለባትም። ካለች ግን አለቃትም። ዛሬ ዝም አልላትም። ምን ያበዛችሁ ትናንት እንዴ አንተ ብልታወራ ሩታ። በዚህ አጋጣሚ ግን ማለት ነው ያው እያንዳንዱ ነገር ክሊር እያደረገን መሄድ ስላለብን ነው እና እርግጠኛ ነኝ ልጁን ያመጣሽው ለሄርሜላ እልህ እንዳልሆነ። በእርግጥ አብርሽ ልጁ ከመጣ ወዲህ ምንም ሄርሜላን ዞር ብሎ ሊያየት እንደማይፈልግ ሁላችንም የምናውቀው ነገር ነው። ምክንያቱም በቃ የአባትነት ልቡ ምናምን ነገር አለ። ከዛን ልጅ ደግሞ ያስታርቃል ይባል እንግዲህ የዛኔው ካስታወሳችሁ ገና ሩታና ነገር ልትወልድ አካባቢ ምናምን ተጣልተው ነበር። ከተጣሉበት ነው ይሄ ልጅ መጥቶና ነገር ያስታረቃቸው። በዚህ አጋጣሚ ግን ማለት ነው የዚህን ልጅ ስም እስቲ አስታውሱ ኮሜንት ላይ። የዚህን ልጅ ስም ኮሜንት ላይ አስታውሱኝ። እኔ አስታውሻለሁ ግን ማለት ነው ከነገርኩ ደስ አይልም ብዬ ነው። እስቲ የምታስታውሱ ሰዎች እንትን በሉና እና አሁን ልጁ የአብርሽ ልጅ ምናምን ነገር መጥቶ ድጋሚ እያስታረቃቸው ነው እና ምን ያክል ልጅ በልጅ ውስጥ እግዚአብሔር በረከት እንዳስቀመጠና የሆነ እኛ ማናውቀውን ሚስጥር እንዳስቀመጠ በዚህ መረዳት ትችላላችሁ። እና ግን ማለት ነው ሩታ ለሄርሜላ ብለሽ እንዳላመጣች ተስፋ እናደርጋለን። ምክንያቱም በዚህ ልክ ራሱ ልትወዳደርሽ የምትገባ አይነት ሴት አይደለችም። መጀመሪያ ኪሩቤል ነበር ያልነው፣ እኔ ደግሞ አሁን ቀይሬዋለሁ፣ ልዑል ብዬዋለሁ። በቃ ሲታይ ራሱ የሆነ ልዑል ነገር ነው እና በጣም ስለወደድኩት ይህንን ስም ልዑል ብዬዋለሁ። ልዑል አብርሃም። በነገራችሁ ላይ እንዴ እስከዛሬ ድረስ አላሰብኩትም ነበር። ልዑል አብርሃም ግን አበላሸችው። አሁን ምን ያደርጋል? ሰማችሁ እንግዲህ መጀመሪያ ማን እንደነበር አሁን ማን እንደተባለ ምናምን ነገር። እሺ አሁን ከሰማችሁ አይቀር ደግሞ ማለት ነው ከሁለት አንዱን የትኛው ይሻላችኋል? ከልዑልና ከኪሩቤል? አሁን አብርሃም ከሚለው ስም ጋር መሄደው የትኛው ነው? ልዑል አብርሃም የሚለውን መሄደው ወይስ ኪሩቤል አብርሃም? አይ ቲንክ ልዑል አብርሃም ሚሄድ ይመስለኛል እውነት ለመናገር። ግን ያው በደንብ ለነሱ ትርጉም የሚሰጠው ነው መሆን ያለበት። ስም ስላማረና ስላላማረ ሳይሆን በደንብ ለነሱ ትርጉም የሚሰጠው ስም ነው መጽናት ያለበት ብዬ አስባለሁ። ግን እስቲ የእናንተን አስተያየት ኮመንት ላይ ጻፉ። ከኪሩቤልና ከልዑል አልወሰድኩም። አይታችኋል። አይ እኔ ወድባል እንዴ አብርሽ በድጋሚ ፈዘዘ። ወይኔ ያው የምር አብርሽ ፊት ላይ ማለት ነው እንዲህ የሚነበብ በቃ እንደዚህ በግልጽ በደንብ ጎላ ተብሎ የተጻፈ የሚነበብ ፈገግታና ደስታ እያየሁ ነው። አይ አባት ልብ እኮ የምር ማለት በትክክል ለልጁ የሚሳሳና እንትን የሚል አባት ያስታውቅበታል።
ኧረ በር ላይ አታቁማት፣ ኧረ በር ላይ አታቁማት። አስገባት ሩታን። እንዲህ ልጅ ይዛ እኮ ነው የቆመችው። ለዛውም አንተን ለማስደሰት ብላ ነው የመጣችው። አምሳያክን ልጁን አየሁት እንዴ? ልጁን አየሁት። በስማም አናሳይ ምናምን ነገር ብለው ነበር። እንግዲህ አሁን ማሳየት ጀምሯል መሰለኝ። ያው ከሩቁ ምናምን ነገር ቢሆኑ ለማየት እንደምሞክረው ማለት ነው። እነተን ቪዲዮ ነገር አቆማችሁ ማየት ትችላላችሁ። ከለሩ ምናምን ወደ አብርሽ ያዳላል። እስቲ ቀረብ ምናምን ነገር ሲያደርጉ ማንን በደንብ እንደሚመስል አይተን መንፈርድ ይሆናል። እንግዲህ ያው እርግጠኛ ነኝ ሁላችንም ዛሬ ገና ነው የምናየው። አይ በቃ ወገናት እውን ሆኗል ማለት ነው። በቃ ጸንቷል። አሁን እኔ እንዲያውም መጀመሪያ አካባቢ ለእንትን እንዳይሆን ብዬ ትንሽ የጠረጠረ የነበረችኝ ግን ማለት ነው አሁን ጸንቷል። አሁን አረጋግጠናል ወደኋላ መመለስ እንደሌለና ድጋሚ እንደማይጣሉ ምናምን ነገር ያው ከዚህ ጥሩ ልመኝ ብዬ ነው። አለመጣላታቸውን እርግጠኛ አይደለሁም፣ ግን ያው እንግዲህ ከዚህ በኋላ እንዳይጣሉ ምናምን ነገር እንመኝላቸዋለን። ነፍሴ ተጨነቀች። እስቲ ቆይ እኔ ብቻ ነኝ አሁን እነሱ አንድ ላይ በመሆናቸው ነገር በደንብ ደስ እያለኝ ያለው እንዴ? ሳልፈልግ እኮ ማለት አፌን መክደን አልቻልኩም። እንደዚህ ጥርሴ እንደዚህ ግጥጥ ምናምን ነገር ባለበት እንዴ! እስቲ እውነት ለመናገር ማለት ነው የሰው ደስታ የሚያስደስታችሁ ሰዎች የምር ይህን ቪዲዮ ላይ ካርጉ እና ደስታችሁ ምናምን ነገር በዛ ገለጹ። በዚህ ነገር ሁላችሁም ደስተኛ ናችሁ ብዬ ያስባለሁ። የሆነ እኮ ማለት ነው እኛ ማናቀው ሰላም ለሰዎች ራሱ ሚስተጋባ እንትን አለው። ይሄ ከሰው ጋር መታረቅ ምናምን ሰላም በራሱ ሚስተጋባ ነገር ይመስለኛል። እኔ አሁን ዝም ብዬ እንደማየው ከሆነ ማለት ነው። መግቢያ መስራት አለብን በላቸው፣ ሰላም በላቸው። የምር አሁን እንደዚህ ምናምን ነገር ሆኖ አድጎ ምናምን ነገር እየታየኝ ነው ከዚህ ልጅ ጋር ዩቲዩብ ምናምን ነገር መስራት ሲጀምሩ። ግን ማለት ነው አሁን ልዑል ስለሆነ ስሙ በንጉስ ሂሳብ ታይቶ ነው አብርሽ። ያው ቢታየም ችግር የለውም የዩቲዩብ ንጉስ ምናምን ነገር ብለነዋል። ግን ማለት ነው አስባችሁታል? አሁን ደግሞ ሄርሜላ ይሄን ቪዲዮ ስታይ እንዴት እንደምትቃጠል ወይኔ ይሁን። እኛ አሁን የእሷ መቃጠል ምናምን ነገር አይመለከተንም። እዚህ የፈለገችውን ነገር መሆን ትችላለች። ንግስቲቷን ደግሞ ለንግስቲቷ ደግሞ ይጨበጨብላታል ኮመንት ላይ ማለት ነው። ሁላችሁም ለንግስቲቷ አጨብጭቡ። ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጭ እንደማልጨክን አውቀሽ እንዴ አብርሽ ደግሞ ተው እንዴ! በዚህ ሰዓት እንደዛ ይባላል? ኡፍ እኮ ነው እንዴ እሱ ምንም አይባልም እኮ እንደዚህ ከዚህ ሰዓት በኋላ ምናምን ነገር ማለት ፈጣሪን አመስግነ ከእስርም ስለተገላገልክ ሩታ ምናምን ነገር የፊርማውን ነገር ትቻለው ስላለች ልጅንም ደግሞ እንደ ልብህ እንድታይ ምናምን ነገር ፍቃደኛ ስለሆነች አመስግነ እንትን ማለት ነው እንጂ በዚህ ሰዓት እንዴ አብርሽ ኧረ ተው ሩታ ማለት ነው ካላስታወስኩ እያልክ ነው የሚመስለው ማለት እየቀሰቀስክባት ነው ቁጣ ምናምን ነገር የሆነች ነካ ለማድረግ እየሞከርክ ነው ወይስ በገደትና ደድና እንደ በፊት አይነት ነገር ይፈጠር ነው? ሰው እኮ አንዳንዴ ሲፈልግ የነበረውን ነገር ሲያገኝ ይቀልበታል። እና አሁን አብርሽ ላይ እንደዛ ምናምን ነገር እያየሁ ነው። እንደዛ ደግሞ አይደረግም። አብርሽ ደግሜ ያለው እፉ ነው በቃ ቁስ ከዛ እንደዛ ሆኖ ሩም ድረስ ጭጭውን ይዘሽ ወጣሽ። አንደኛ ነገር፣ ሁለተኛ ነገር በዚህ ልክ ብቻ ግራ ታጋጥኝ እንዴ! ኧረ ተው እንዴ አብርሽ ተው ማለት ይሄን ጥያቄ የማይረባ እዚህ ገባ ምናምን ነገር የማይባል ጥያቄ ነው። አሁን ይሄን ነገር ጥያቄውን ተውና ማለት ነው በፊት ነካክተ ምናምን ነገር የተውከውን ሄርሜላን ከህይወታችሁ የማስወጣት ጅማሬ የዛኔ ነካክተ የተውከውን ፍጻሜ አበጅለት። ከዛ በኋላ ሁሉ ነገር ሰላም ይሆናል። እርግጠኛ ሆኜ የምነግርህ ማለት ነው። በእርግጥና አቤልንም ቀስ በቀስ እንትን ማለቱ አይቀርም። ምክንያቱም ሄርሜላ ብትሄድ ሌላ ሴት ማምጣታቸው አይቀርም እና አቤል ማለት ነው። እና በቃ አሁን የቀረ ታቅበ ምናምን ነገር ታማኝ ሆነ መኖር ነው እንጂ አሁን ይሄ ያለፈ ምናምን ነገር ጥያቄ እያነሳ ምናምን ነገር እንዴ ሰው እኮ ለምን ይቅር አልከኝ አይባልም ማለት ለምን ይቅር አልሽኝ ምናምን ነገር እያልካት እኮ ነው። የፈለገ ብትጠራጠር በቃ ምህረት ነው አለቀ። ሰው ከማረ ማረ ነው ማለት ለምን እንደዛ እንደሚል አላውቅም። እና አሁን እነሱን ጥያቄዎች ተውና ማለት ነው መጨረስ ያለብህን ትንሽ ነገር ናት የቀረች። መጨረስ ያለብህን ነገር እዛው ጨራርስ ከጓደኞች ጋር። አብረሽ ግን ማጫወት ይችላል። እውነት ለመናገር አብርሽ ማጫወት ይችላል። አንዳንድ አባቶች እኮ ማለት ነው እንዴ ከማስደንገጥ በእርግጥ ፊታቸውም ያስደነግጣል፣ ግን ማለት ነው ከማስደንገጥ የዘለለ ልጃቸውን ማጫወት ማይችሉ አባቶች አሉ።
አብርሽ እንደማየው ከሆነ ያው ሩታ ቤት በማትኖርበት ምናምን ሰዓት እንግዲህ ኃላፊነቱ የሚወጣ አይነት ሰው ይመስለኛል። ጊዜው እየፈታው ሲመጣ እንታረቃለን። ምንድን ነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። እንዴ አብርሽ ድጋሚ የፍቅር ጥያቄ ምናምን ነገር የተጠየቀ እኮ ነው የሚመስለው። እንዲሁም የተጠየቀ ሳይሆን የፍቅር ጥያቄ የተጠየቀች ልጃገረድ እኮ ነው የሚመስለው። እናስብበት ላስብበት ምናምን ይላል እንዴ አብርሽ እንግዲህ ብዙ አይነት የሚቀያየሩ ባህሪያትን ምናምን ነገር ያሳይናል። አንዴ በዛ በኩል ወንዳ ወንድነቱ ይታየናል፣ አንዴ በዚህ በኩል አንዳንዴ እንደ ልጃገረድ ያደርገዋል። በቃ አንዳንዴ እንደዚች ግልብጥብጥ ነው የሚለው። ያው አይቀርም ዞሮ ማለት ሩታ እንደዚህ አይነት ጥሩ ስቴፕ ምናምን ነገር ከመጣች አይቀር መታረቃቸው አይቀርም፣ በዚህ ጥርጥር የለኝም። ግን እስቲ ሁላችሁም ኮመንት ስር ምናምን ነገር ማለት ነው የሰላም ያርግላችሁ እያላችሁ ለሩታና ለአብርሽ ኮመንት ላይ መልካም ምኞታችሁን ገለጹላቸው። ያው ማለት ነገሮች እንደዚህ እንዲጓተቱና እንዲራዘሙ ያደረጉት አንደኛ እነሱ ናቸው። በደንብ ነው እንጂ የሚያስፈልገው ሲጀመር ምንም አይሰሩም እኮ በቃ መውጣት ካለባቸው ይወጣሉ አይደለ? እኮ ስለመውጣት ስላለመውጣት አይደለም። እኔ እና አንቺ ቀርመን ሰላም መሆን አለብን። ገባሽ? አይ አሁን ተረዳሁት አብርሽን፣ እውነት ለመናገር አሁን ተረድቻለሁ። ምክንያቱም ሩታ አሁን አብርሽ እያለሽ ያለው ያንቺ ወደ ተዳርሽ ምናምን ነገር መመለስ ምክንያት ሌሎቹ ምናምን ነገር ከማስቀየም እና ከማዋረድ ብቻ መሆን አይደለም ያለበት የሁለታችን ትክክለኛ የሆነ ፍቅርና ትክክለኛ የሆነ ስምምነት ሊኖረን ይገባል ነው አብርሽ እያለ ያለው እና ላስብበት ምናምን ነገር ያለውም ከዛ አንጻር ይመስለኛል። እውነቱን ነው ደግሞ እውነት ለመናገር ሰውን ለማስቀየም ሰውን የጎዳን ምናምን ነገር እየመሰለን አይደለም ሌላ እርምጃ ምናምን ነገር መውሰድ ያለብን። ትዳሩ ምናምን ነገር ስለሚያስፈልግ ትዳሩ መቀጠል ስላለበት ለትዳሩ ደግሞ ዋነኛው ምክንያት ፍቅርና መስማማት መከባበር ሆኖ ነው እንጂ እንትናን ለማስቀየምና እንትናን ምናምን ነገር ለማለት ተገቢ እርምጃ አይደለም። ምንድነው ፍላጎትሽ? ወይ አብረን እንላለን ወይ ይሄዳል። ለምን በቃ በጥጦ ወተት አድርጊላት፣ ከዛ ከኔ ጋር ይውላል። ነው ነገር አለ ብዙ መግባባት ከኔ ጋር ይውላል። ችግር የለውም። ምንድነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል። ካሁን በኋላም በደንብ የምናወራው ነገር አለ። ከዛ ደግሞ የሆነ ውሳኔ ላይ መድረስ አለብን። እሺ አይ እውነት ለመናገር ማለት ነው ሩታ የመስማማቱን ነገር በትክክል ደግሞ አሁን እያሳመነኝ ነው። ምክንያቱም ፊቷ ላይ የምር ናፍቆት ይታይባታል። እንዴ አብረሽን እኮ በፊት እንትን እንደምትለው ማለት ነው አንዲት ክፉ ቃል ልትናገሩ እራሱ አልሞከረችም። ማለት እንደናፈቃትና እንደተነፋፈቁ ምናምን በቃ ጀነራሊ ይታወቃል። እና እውነት ለመናገር በጣም ደስ የሚል ቪዲዮ ነው። በጣም በዛሬ ቪዲዮ ሁላችሁም ተደሰታችኋል ብዬ አስባለሁ። እስቲ ኮመንት ላይ ደስታችሁ ምናምን ነገር እየገለጻችሁ ቪዲዮችንን በዚህ እናብቃ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ጉዞ ወደ 5000 ቀጣይ ሳምንት ማለት ነገ ነው ሰኞ እንገናኝ። ደህና ሁኑ።